የራያ የማንነትና ራስን በራስ አስተዳደር አስመላሽ ኮሚቴ የጣልቃ ገብ ክርክር እንድናደርግ እንዲፈቀድልን ሲል ለፌዴራል ከፍተኛ ፍርድ ቤት በላከው ደብዳቤ አሳወቀ። የሰባተኛ ዙር ሀገራዊ ምርጫን አስመልክቶ የራያ ኮረም ኦፍላና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ወጥተው በየትኛውም ክልል ሳይታቀፉ በቀጥታ ለፌዴራል ምክር ቤት እንዲመርጡ የሚለውን የፌዴሬሽን ምክር ቤት ውሳኔ እንዲጸናና የከሳሽ እግድ እንዲነሳ ኮሚቴው በአጽንኦት ጠይቋል። ትከታተሉታላችሁ። ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ አድማጭ ተመልካቾቻችን የዛሬ መጋቢት 1 2018 ዓ.ም የራያ የማንነትና ራስን በራስ አስተዳደር አስመላሽ ኮሚቴ የጣልቃ ገብ ክርክር እንድናደርግ ይፈቀድልን ሲል ለፌዴራል ከፍተኛ ፍርድ ቤት የላከውን ደብዳቤ ይዘትና አጠቃላይ ኮሚቴው በራያ ሕዝብ ላይ ያለውን ወቅታዊ ሁኔታ የዳሰሰበትን ይዘት ለቮይስ ኦፍ ራያ ሚዲያ የደረሰንን ደብዳቤ ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። የኢፌዴሪ ፌዴሬሽን ምክር ቤት ውሳኔ መሰረት ጥር 25 2018 ዓ.ም የተጻፈለትን ደብዳቤ መነሻ በማድረግ የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 16 2018 ዓ.ም ባወጣው መግለጫ በትግራይና በአማራ ክልሎች መካከል አጨቃጫቂ ቦታዎች የምርጫ ክልሎች ከተባሉት መካከል የራያ ኮረም ኦፍላና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ወጥተው በየትኛውም ክልል ሳይታቀፉ በሚቀጥለው ምርጫ በቀጥታ ለፌዴራል ምክር ቤት እንዲመርጡ የሚለውን ውሳኔ ተቃውሞ ዲሞክራሲያዊ ስምረት ትግራይ ከሳሽ በተከሳሽ የኢትዮጵያ ብሔራዊ ምርጫ ቦርድ ላይ በቀን የካቲት 19 2018 ዓ.ም ባስገባው የቃለ መሐላ አቤቱታ መሰረት የፌዴራል ከፍተኛ ፍርድ ቤትም በተመሳሳይ ቀንና መዝገብ ቁጥር ጊዜያዊ እግድ መስጠቱ ይታወቃል ያለው ኮሚቴው፣ ነገር ግን የራያ ሕዝብ የማንነትና የራስን በራስ አስተዳደር ኮሚቴ የፌዴሬሽን ምክር ቤት ውሳኔና የብሔራዊ ምርጫ ቦርድ እየተከተለ ያለው የአተገባበር ሂደት ተገቢና የራያ ሕዝብ ህገ መንግስታዊና ዲሞክራሲያዊ መብትን የሚያስከብር ውሳኔ ነው ብሎ እንደማያምን ገልጿል። ኮሚቴው አክሎም የራያ የማንነት ና ራስን በራስ የማስተዳደር ህገ መንግስታዊ ጥያቄው እንዲመለስለት ሲል የወከለውን ህዝብ 5% የሚሆን 27000 የድጋፍ ድምጽ ፊርማ አሰባስቦ በቀን ጥቅምት 29 2011 ዓ.ም በቁጥር ራማ ዝባር 001 2011 በወቅቱ ለነበረው የትግራይ ብሔራዊ ክልላዊ መንግስት ምክር ቤት በቀጥታ ለኢፌዴሪ ፌዴሬሽን ምክር ቤትና ለጠቅላይ ሚኒስትር ጽህፈት ቤት ደግሞ በግልባጭ ማስገባቱን ኮሚቴው አሳስቦ ይህንንም መነሻ በማድረግ የራያን ህዝብ የማንነትና ራስን በራስ ያስተዳደር ፍትሃዊ ጥያቄ በገባ በሁለት ዓመቱ በታህሳስ ወር 2013 ዓ.ም በጊዜው የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ክቡር አቶ አደም ፋራህ የመሩት የልኡካን ቡድን ወደ አካባቢው በአካል በመሄድ በተለያዩ ወረዳዎችና አካባቢዎች የሚገኘውን ነዋሪና ህዝብ በቀጥታ በማወያየት የራያ ህዝብ መሰረታዊ ጥያቄ ምንነትና ይዘት ምን እንደሆነ አጥንቶ ለውሳኔ መነሻ ሊሆን የሚችለውን መረጃ ይዞ መመለሱን በላከው ደብዳቤ ጠቅሷል። የጥናቱንና የጉብኝቱ ሪፖርትን በወቅቱ ኮሚቴውን በሰብሳቢነት የመሩት በነበሩት አባላችንና ልኡካን ጨምሮ በሌሎች ከፍተኛ አመራሮችና ባለድርሻ አካላት በተገኙበት ውይይት መደረጉ ይታወቃል ያለ ሲሆን በተደጋጋሚ በህወሓት ጸባጫሪነት ሳቢያ ከፌዴራል መንግስት ጋር ይካሄድ በነበረው በተደጋጋሚ ጦርነትና አለመረጋጋት ምክንያት የራያ ህዝብ የማንነትና ራስን በራስ አስተዳደር ጥያቄ ወቅታዊ ምላሽ ስላላገኝና በጦርነቱ ወቅትም አጨቃጫቂ አካባቢዎች የሚል ስያሜ የተሰጣቸው የራያ አካባቢዎች ባለቤት የሆነው የራያን ህዝብ ወደ ጎን በመተው ርስት መልሰናል በሚሉ የአማራና መሬታችን አንሰጥም በሚሉ የትግራይ ታጣቂዎች በወቅቱ የነበሩት የሁለቱ ክልሎች አመራሮችና ፖለቲከኞች ሳይቀሩ የራያን ህዝብ ስነ ልቦናና ህልውና በሚገዳደር መልኩ ብዙ ግፍና መከራን ሲፈጽሙበት ስለነበር ኮሚቴው ይህንኑ ግፍና መከራ እንዲሁም የማንነትና የራስን በራስ አስተዳደር የክልልነት ጥያቄ የያዘ አቤቱታ በድጋሚ በሐምሌ 27 2014 ዓ.ም በቁጥር ራማ ዝባር 026 ዝባር 2014 ዓ.ም ለፌዴሬሽን ምክር ቤት ማስገባቱን አረጋግጧል። ምንም እንኳን ህዝበ ውሳኔ ተካሂዶ ጥያቄው ፈጣን ምላሽ ባይሰጠውም የፕሪቶሪያ ስምምነቱ በሚያዘው መሰረት 5 የሚሆኑ የራያ ወረዳዎች በፌዴራል መንግስት ቁጥጥር ስር ሆነው እስከ ባለፉት 2 ወራት ድረስ በኮማንድ ፖስት ሲተዳደሩ እንደነበር ጠቅሶ ይህ በመሆኑ በውሳኔው ያልተደሰቱ በአንዳንድ ህገወጥ ታጣቂዎች የሽፍትነት ተግባራት ይስተዋሉ የነበሩ ቢሆንም እኔን ካልመሰልክ ላሰቃይና ላጥፋህ የሚለው ግልጽ የሆነ ኢሰብአዊና ኢዲሞክራሲያዊ ግፍ የተሞላበት ተግባር በአንጻሩ የቀነሰበት ሁኔታ መፈጠሩ ኮሚቴው ጠቅሷል። ይህ የሆነበት ምክንያት 5ቱ የራያ ወረዳዎች ከሁለቱ ክልሎች ተጽዕኖ ተላቆ በፌዴራል ስር ስለነበሩ ነው ያለው ኮሚቴው ባስገባው ደብዳቤ አሁንም የሰባተኛው ዙር ሀገራዊ ምርጫን አስመልክቶ የራያ ኮረም ኦፍላና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ወጥተው በየትኛውም ክልል ሳይታቀፉ በቀጥታ ለፌዴራል ምክር ቤት እንዲመርጡ የሚለውን የፌዴሬሽን ምክር ቤት ውሳኔ እንዲጸናና የከሳሽ እግድ እንዲነሳ ኮሚቴያችን ይጠይቃል ብሏል። ይህ ባይሆን ግን ሲያጋጥሙት የነበሩትና በከፋ
ሁኔታ ተጠናክረው የሚቀጥሉ ችግሮችና የመብት ጥሰቶች በርካታ እንደሚሆኑ ያሳሰበ ሲሆን ከዚህ ቀደም ይፈጸሙ የነበሩትና ተጠናክረው ይቀጥላሉ ብሎ ኮሚቴው የሚያነሳቸው ግፋዊና ኢሰብአዊ ድርጊቶች መካከል ለማሳያነት ያክል 4 ነጥቦች በማሳያነት ያስቀመጠ ሲሆን አንደኛ ሰብአዊና ዲሞክራሲያዊ የሆኑት በነጻነት ሀሳብ የመግለጽ የመሰብሰብ የመመረጥና የመምረጥ መብቱ በሁለቱም ክልል የፖለቲካ አመራሮች ልሂቃን ምክንያት ተጽዕኖ ስር ይወድቃል። በመሆኑም ነጻ ግልጽና ታማኒነት ያለው የሰባተኛ ዙር ምርጫ በተገቢው ላይካሄድ ይችላል ብሎ እንደሚሰጋ፣ ሁለተኛ የህወሓት ህገወጥ ቡድን ከዚህ ቀደም ለ30 ዓመታት ያክል በራያ ህዝብ ላይ ያደርሰው የነበረውን ዲሞክራሲ ሚና ሰብአዊ የመብት ጥሰት ማለትም እስራት፣ ማፈናቀልና ግድያ ለማስታወስም እንደሚከብድ ጠቅሶ ከዚህ በተጨማሪ ገበሬው ከሚያርሰው መሬት በማፈናቀል ለአካባቢ ማህበረሰብ የሚሆን ለሀገር ምንም ፋይዳ በሌለው ኢንቨስትመንት ስም መሬቱን ለህወሓት ባለስልጣኖች የነሱ አገልጋይ ለሆኑ የትግራይ ባለሀብቶች በመስጠት ህዝባችንን ሲያራቁት ታዳጊዎችንና ወጣቶች እንዲሁም ጎርማሳ ወንዶችን የሴቶችን ጨምሮ ለአረብ ሀገር ስደት ሲዳርግ የነበረበት ሂደት ያስቀጥላል። አሁንም በትግራይ ክልል ጊዜያዊ አስተዳደር ባሉ የራያ ራዩማ ወረዳዎች እያከናወነውና ወገኖቻችንን እያሰቃያቸው እንደሚገኝና ስለዚህም ህገ መንግስቱ ከመጽደቁ በፊት 1984 እና 85 ያካለሉትን የራያ 5 ወረዳዎች ለማምታታት የሚጠቀሙበት በ1987 ዓ.ም የጸደቀው ህገ መንግስት ማጣቀሻ ተቀባይነት የሌለውና ራሱን በራሱ ማስተዳደር ለሚፈልገው የራያ ህዝብ መብት የሚጋፋ መሆኑን ያሳውቃል ሲል በአጽንኦት አሳውቋል። ሶስተኛ በተመሳሳይ መልኩ በሰሜን ጦርነት ወቅት የአማራ ክልል መንግስት አመራር በነበሩና በወቅቱ ሀገራዊነት ሽፋን አድርገው የግል ፍላጎታቸውን ማሳካት የፈለጉ ህገወጥ ታጣቂዎች ማንም ባልፈቀደላቸውና የራያ ህዝብ ይሁንታ ሳይሰጣቸው ርስታችን አስመልሰናል በሚል ኋላ ቀር የፊውዳል አስተሳሰብ ለ8 ወራት ያክል ዘርግተውት በነበረው ህገወጥ የአስተዳደር መዋቅርና ጉዳይ አስፈጻሚ ታጣቂዎቻቸው አማካኝነት በርካታ የሆኑ የሰብአዊ መብት ጥሰቶች ሲፈጽሙ እንደነበር አስታውሶ የብዙሃ ቋንቋ ተናጋሪ የሆነውን የራያ ህዝብ የፈለገው ቋንቋ እንዳይናገር ገደብ ጥለውበት ነበር። በሚኮራበት ማንነትና ባህል ራሱን እንዳይገልጽ ያሸማቀቁት፣ ያስሩት፣ ያፍኑትና ይገሉት እንደነበር በመሆኑም ህዝባችን ነጻነቱን እንጂ የገዥና ሌላ ተጨማሪ ግፍ የሚፈጸምበት አካል አይሻም። ስለሆነም ህዝባችን መብቱን ለማስጠበቅ ከሁለቱ ክልሎች ነጻ መሆን እንዳለበት ኮሚቴው አሳስቧል። አራተኛ የሁለቱ ክልሎች ርስትና መሬቱን ፈልገው የተከበረው የራያ ህዝብ ግፍና በደል የሚፈጽሙ ቡድኖችም ሆኑ የፖለቲካ ልሂቃን ተላቆ ማንነቱን በህገ መንግስቱ ተረጋግጦና ታውቆ ራሱን በራሱ የማስተዳደር መብቱ ካልተከበረለት ህልውናውን ማንነቱን ቱባ የሆነውና ደማቅ ባህሉን ታሪኩን ጠብቆ ማቆየት አይችልም ያለው ኮሚቴው በመሆኑም ነጻና ገለልተኛ የሆነ ፍትህም ሆነ የራሱን ማንነት መወሰን የሚችለው ቀጥታ በፌዴራል ስር ሲሆን ነው ብሏል። ስለሆነም የተከበረው ፍርድ ቤት የሚሰጠው ማንኛውም ውሳኔ፣ ትዕዛዝና ብይን የህዝባችንን ጥቅም በቀጥታ የሚነካ በመሆኑ የራያ የማንነትና ራስን በራስ አስተዳደር ኮሚቴ ጣልቃ ገብቶ እንዲከራከር እንዲፈቀድለት የቀረበ ጣልቃ ገባ አቤቱታ ነው ያለው ኮሚቴው በላከው ደብዳቤ የተከበረው ፍርድ ቤት የሚሰጠው ማንኛውም ትዕዛዝ የራያን ህዝብ በአግባቡ ምርጫ ላይ የመምረጥና የመመረጥ ህገ መንግስታዊ መብቱ የሚገድብና አሉታዊ ተጽዕኖ ሊያሳድር የሚችል ስለሆነ እንዲሁም አቤቱታ አቅራቢ ኮሚቴው የራያ ህዝብ የራሱን የማንነትና ራሱን በራሱ የሚያስተዳድር ህገ መንግስታዊ መብቱ እንዲከበርለት የህዝቡ ውክልናና ኃላፊነት ስላለው ጥያቄው በገለልተኝነት እንዲመለስ ስለሚፈልግ ይህ ሳይሆን ቢቀር የህግና ውጤት የተገማችነት የሚፈጥር ይሆናል በማለት የራያ የማንነትና ራስን በራስ አስተዳደር አስመላሽ ኮሚቴ አሳስቧል። በመጨረሻም ኮሚቴው የራያን ህዝብ ድምጽ ይዞ በሚንቀሳቀሰው ኮሚቴ አማካኝነት በፍ እዝባር ብ እዝባር ስ እዝባር ስ እዝባር ህ እዝባር ቆ 41 እና በህገ መንግስቱ አንቀጽ 37 መሰረት ጣልቃ ገብተን እንድንከራከር እንዲፈቀድልን ሲል ጠይቋል። አቤትታው የቀረበው በትክክል ስለመሆኑ በፍ እዝባር ብ እዝባር ስ እዝባር ስ እዝባር ህ እዝባር ቆ 92 መሰረት እናረጋግጣለን ሲል የራያ ማንነትና ራስን በራስ አስተዳደር ኮሚቴው በላከው ደብዳቤ አሳውቋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ አድማጭ ተመልካቾቻችን የዛሬ መጋቢት 1 2018 ዓ.ም የራያ የማንነትና ራስን በራስ አስተዳደር አስመላ ኮሚቴ የጣልቃ ገብ ክርክር እንድናደርግ ይፈቀድልን ሲል ለፌዴራል ከፍተኛ ፍርድ ቤት የላከው ደብዳቤ የራያ ህዝብ ራስን በራስ የማስተዳደር ጥያቄ እንዲሁም ወቅታዊ የራያ ህዝብ ሁኔታ የዳሰሰበትን ደብዳቤና ይዘት የተከታተላችሁትን ይመስሉ ነበር። ድምጽ ለሌላቸው ድምጻቸውን የምናሰማበት ቮይስ ኦፍ ራያ ሚዲያን ሳብስክራይብ በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። ሰላም።